የሰው ልጅ ህይወት በቅስፈት ታይቶ እንደሚጠፋ ጤዛ ነው። አለው ሲል የሚሄድ ኖርኩ ሲል የሚያልፍ ቦታችንን ከጀርባችን አዝለን የምንኖር ግን መቼ እንደሚወስደን የማናውቅ ድንገት የምንራገፍ አሳዛኝ ፍጥረቶች። በአገልጋዩ ህልፈትም የታየውም ይሄው ነው። አገልጋይ ደገፋ ዳንኤል ከአገልግሎት መድረክ እንደወረደ ህይወቱም አልፏል። የአገልጋዩ ህልፈት ምክንያት ምን ይሆን? በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ከሚዲያችን ሻሎም ለመሰረተ ክርስቶስ ቤተክርስቲያን የቀረበ አስቸኳይ ምላሽ የሚያሻ ጥያቄ። የመሰረተ ክርስቶስ ቤተክርስቲያን አካሄድ ከድጡ ወደ ማጡም ሆኗል። በአጸያፊ የግብረ ሰዶም እንቅስቃሴ በተደጋጋሚ ስሟ ሲነሳ የከረመችው የመሰረተ ክርስቶስ ቤተክርስቲያን ከፍተኛ ቁጣና ጥያቄን የጫረ ውሳኔን አስተላልፋለች። ለሰሚ ለተመልካችም እጅግ የሚቀፋው የኃጢአት ስር የግብረ ሰዶም እንቅስቃሴ በቤተክርስቲያን ላይ በስፋት በመስተዋሉ ምክንያትም ለቤተክርስቲያን ጥያቄን ሲሰነዘር የነበረው ዶክተር ስዩም አንቶኒዮን ከቤተክርስቲያን መታገሉ ተገልጿል። ይህም ጉዳይ በቤተክርስቲያኑ ላይ ጥያቄንም አስነስቷል። የመሰረተ ክርስቶስ ቤተክርስቲያን ዶክተር ስዩም አንቶኒዮን ያገደችበት ምክንያት ምን ይሆን? እውን ከዶክተር ስዩም አንቶኒዮ ጥፋት ወይንስ ቤተክርስቲያን ከተዘፈቀችበት የግብረ ሰዶም ተግባር? እውነታውስ ምን ይሆን? በመረጃችን ይዘናል፣ ታደምጡታላችሁ። በሌላኛው መረጃችን ይድረስ ለሚመለከተው አካል ጉዳዩ አስቸኳይ ነው። ኢትዮጵያ ውስጥ በቤተክርስቲያን ካባ ተሸፍነው ሐሺሽ፣ አደንዛዥ እጽ፣ ህገወጥ የጦር መሳሪያ የሚነግዱ ነቢያት መኖራቸው ተገለጸ። ነቢያቶቹ የሚፈጽሙት አሳፋሪ ተግባርም ከሚመለከታቸው አካል ጋር መተሳሰሩ ደግሞ ይበልጥ አስደንጋጭ አድርጎታል። ማስረጃ እጅ ላይ ያለ ለመጠቆም ብፈልግም ከባድ ነው። ይህን በማወቄ ሚስቴ ተደፍራብኛለች። የአብያተ ክርስቲያናት መሪዎችም ይህን ያውቃሉ ሲል የነቢያትን ድብቅ ሴራ በማጋለጥ ሚስጥራቸውን አደባባይ አውጥቷል። ታዲያ በዚህ ተግባር ውስጥ ያሉ ነቢያት እነማን ይሆኑ? ይህን ሚስጥርስ የገለጸው ግለሰብ ማን ነው? የሚሉትን በመረጃችን ይዘንላችኋል። እንዲሁ በቆይታችሁ ታደምጡታላችሁ። በስተመጨረሻም ቸርቾች ሲዘጉ አያለው፣ ከአገልጋዮችም ፍቃድ ሲነጠቃየው፣ ወደ ኢትዮጵያ ምድር ታላቅ ንፋስ ሲመጣም አየው። ጌታም እንዲህ አለኝ፣ አገልጋዮችን የማጠራበት ንፋስ ነው። አገልጋይ ከአገልጋይ፣ ህዝብ ከህዝብ የማጠራበት ዓመት ነው። ቤቴን አጠራለሁ አለኝ። እንደገና በሌላ ጊዜ ያለ እግዚአብሔር ፍቃድ የተጀመሩ ቸርቾች ሲዘጉ አሳየኝ። እንደገናም ሶስተኛ ዙር ከአንዳንድ አገልጋዮችም ላይሰንስ ወይንም ፍቃድ ሲወሰዳየው። እግዚአብሔር ቤቱን ሊያጠራ መጥቷል፣ ተዘጋጁ በማለት በተለያዩ ሀገራዊና ዓለም አቀፋዊ ትንቢታዊ መልእክቶችን ስታስተላልፍ የምናውቃት ነብይት ሜሮን ድንበሩ ጌታ የተናገራትን አስቸኳይ ትንቢታዊ መልእክትም ተናግራለች። ከነብይቷ አንደበት የተደመጡት ቤተክርስቲያንና ነቢያትን የተመለከቱ ትንቢታዊ መልእክቶች ምን ይሆኑ? በቆይታችሁ ከአንደበቷ ታደምጡታላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ከሚዲያችን ሻሎም ለመሰረተ ክርስቶስ ቤተክርስቲያን የቀረበ አስቸኳይ ምላሽ የሚያሻው ጥያቄ። በአጸያፊው የግብረ ሰዶም እንቅስቃሴ በተደጋጋሚ ስሟ ሲነሳ የከረመችው እኛም በተደጋጋሚ ጉዳዩን እየተከታተለን ያደረስናችሁ የመሰረተ ክርስቶስ ቤተክርስቲያን ጉዳይ እጅግ አነጋጋሪ ሆኗል። ቤተክርስቲያኗ ከፍተኛ ቁጣና ጥያቄን የጫረ ውሳኔ አስተላልፋለች። ለሰሚ ለተመልካችም እጅግ የሚቀፉ የኃጢአት ስር የግብረ ሰዶም እንቅስቃሴ በቤተክርስቲያን ላይ በስፋት በመስተዋሉ ምክንያትም ለቤተክርስቲያን ጥያቄን ሲሰነዘር የነበረው ዶክተር ስዩም አንቶኒዮ ከቤተክርስቲያን መታገዱ ተገልጿል። ቤተክርስቲያን ባወጣችው የእግድ መግለጫ ላይም የመሰረተ ክርስቶስ አስተዳደር መሪዎች ጉባኤ ውሳኔ ስለማሳወቅ ከላይ በርዕሱ እንደተገለጸው ዶክተር ስዩም አንቶኒዮስ የለቡ አዲስ አበባ አጥቢያ አባል፣ ወንድም ሰለሞን ወልደ ማርያም የመሪ ብርሃን አዲስ አበባ አጥቢያ አባል፣ ወንድም አሰፋ ደሜ የመሪ ብርሃን አዲስ አበባ አጥቢያ አባል። ከላይ በስም የተጠቀሱት እነዚህ ወገኖች በመተዳደሪያ ደንባችን አንቀጽ 97 የተደነገገውን ደንብ ተላልፈው የቤተክርስቲያን ምክር ተግዛዝን ጥሰው በሚዲያ ከ4 ጊዜያት በላይ ከቤተክርስቲያን አሰራር ውጪ ግብረ ሰዶማዊነትን በመቃወም ሰበብ ቤተክርስቲያንን ወክለው መግለጫ ከመስጠታቸው በተጨማሪም የቤተክርስቲያን አሰራርን የማጣጣል የመሪዎችን ስም ያለ አግባብ ሲያጥለሹ መቆየታቸው የአደባባይ ሚስጥር ነው።
እንደሚታወቀው ግብረ ሰዶማዊነትን በተመለከተ ቤተክርስቲያናችን ከሙኒናይትና መሰል ተቋማት ጋር ያላትን የስራ ግንኙነት ማንም ግለሰብ ወይንም ህብረት ምንም አይነት መረጃ ወይንም ምክር ሳይሰጣት አቋሟን ግልጽ አድርጋለች። ለዚሁ ማረጋገጫም መሰረተ ክርስቶስ ቤተክርስቲያን ነሐሴ 9 2017 ዓ.ም ጥቅምት 7 2018 ዓ.ም ይፋዊ መግለጫ ከማውጣቷ በተጨማሪ ከነሐሴ 23 እስከ 4 2017 ዓ.ም በነበረው ጠቅላላ መሪዎች ጉባኤም ግልጽ መግለጫና ማብራሪያ ሰጥታበታለች። ከላይ በስም የተጠቀሱት እነዚህ ሶስት ወገኖችም ቤተክርስቲያን ቀደም ብላ የወሰደችውን እርምጃ ግምት ውስጥ ሳያስገቡ ጥቅምት 2 2018 በመተዳደሪያ ደንብ አንቀጽ 9.5 የተደነገገውንና ለአባላት ከተሰጠው መብት አልፈውም ህብረቱን ማነጋገር እንፈልጋለን በማለታቸው የቤተክርስቲያኗ ህብረት ሰብሳቢ፣ ምክትል ሰብሳቢና ቀድሞ ሰብሳቢ ከ3 ሰዓታት በላይ ጊዜ ሰጥተው በአካል አነጋግሯቸዋል። በወቅቱ የግብረ ሰዶማዊነት እንቅስቃሴ እንዳሳሰባቸውና ቤተክርስቲያኗ ማድረግ ያለባትን ከማሳሰብ አልፎ በማይመለከታቸው አስተዳደር ጉዳይ ጣልቃ ገብቷል። በዚህም ምክንያት ወገኖቹ በቤተክርስቲያኗ በማናቸውም አይነት ሁኔታ ህብረት እንዳያደርጉ፣ አገልግሎት እንዳይሰጡና እንዳይሰጣቸውም ተወስኗል። በዚህ መሰረትም የማስፈጸም ስራ በሁሉም የቤተክርስቲያን የአስተዳደር የአገልግሎት መዋቅር ተግባራዊ እንዲሆንም አሳስባለሁ። የቤተክርስቲያናችን አገልጋዮችና አባላት ከእንደዚህ አይነት አመጽ ራሳችሁን እየጠበቃችሁና የተሰጣችሁን አገልግሎት በትጋት እንድትወጡ እየገለጽን እንደዚሁም የሚመለከታቸው አካላት የቤተክርስቲያኒቱን ውሳኔ ምዕመናን በጉባኤ በንባብ እንዲሰሙ በማድረግም ኃላፊነታችሁን እንድትወጡ በጌታ ፍቅር አሳውቃለሁ በማለትም የመሰረተ ክርስቶስ ቤተክርስቲያን በእነዚህ 3 ግለሰቦች ላይም ማገዷን የሚገልጽ መግለጫ ማውጣቷንም ተመልክተናል። ታዲያ ይህን ተከትሎም እነ ዶክተር ስዩም የመሰረተ ክርስቶስ ቤተክርስቲያን መሪዎች ግብረ ሰዶማውያንን ከተቀበሉ የምዕራብ ዓለም አብያተ ክርስቲያናት ጋር የፈጠሩትን የአመጽ ህብረት በመቃወም የመጀመሪያ በውስጥ ሞክረው ተገቢ ምላሽ ሲያጡ ወደ አደባባይ ወጥተው ድርጊቱን መቃወማቸው ይታወሳል። ይህንን ተከትሎ ብዙ እሰጥ አገባ እንደነበርም የሚታወስም ነው። ነገር ግን የሚያሳዝነው የመሰረተ ክርስቶስ ቤተክርስቲያን መሪዎች እውነተኛ ንስሐ ከመግባት ይልቅም እነ ዶክተር ስዩም አንቶኒዮስን አባልነት ሰርዘዋል። ባለ 5 ገጽ ደብዳቤም በመጻፍም እገዳም አድርገዋል። ታዲያ ይህ ከቤተ ክርስቲያን የተደመጠው የእግድ ደብዳቤም የግለሰቡ ጥፋትና የታገደበት ጉዳይ ወይንም ደግሞ ምክንያትን በግላጭ ያላስቀመጠ በመሆኑ የመሰረተ ክርስቶስ ቤተክርስቲያን ዶክተር ስዩም አንቶኒዮን ያገደችበትን ምክንያት በአስቸኳይ በመግለጫ ወይንም በጽሁፍ ምላሽ እንድትሰጥም እያሳሰብን፣ ይህ ካልሆነ ግን ዶክተር ስዩም አንቶኒዮ ከቤተ ክርስቲያን ለመሰናበቱ እንደ ምክንያት ሆኖ በቀረበው የግብረ ሰዶም ተግባር በመቃወማቸው ምክንያት ከአባልነት ተሰርዘዋል ወደሚለው ድምዳሜ ላይ የምንደርስም ይሆናል። ይህንን ጉዳይ ተከትሎ መልስ አለን የሚል አካል ካለም በተቀመጠው ስልክም ሊያገኙን እንደሚችሉ እያሳወቀን የመሰረተ ክርስቶስ ቤተክርስቲያን በአስቸኳይ ምላሽ እንድትሰጥና ጉዳዩን እንድታጠራም በሻሎም ሚዲያ ስም ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በነገራችን ላይ አሺሽ እንደሚነግዱ ታውቃለህ? እኛ ነቢያት እንዴት ማለት ነው? አሺሽ ይነግዳለሁ እዚህ ኢትዮጵያ ውስጥ በማስረጃ ድረስ እኔ ጋር የመጣ ማለት ነው። ይህን በመናገር ይህን በመቃወሜ ሚስቴን ሁሉ እንትን በሻሌ ሆቴል ጠርተው ዱርዬ አዘጋጅተው እሷን ለማስደፈር እኔን ሞራል ለመስበር ያደረጉ ሰዎች አሉ። ይድረስ ለሚመለከተው አካል ጉዳዩ እጅግ አስቸኳይ ነው በማለትም መረጃ አለኝ ተቀበሉ ሲሉ ቄስ ግርማም የነቢያቱን ጉድ በአደባባይ ዘርግፈውታል። ይሄ ለወንጌልም ለወንጌል አማኙም ለመላው የሀገሪቱ ሕዝብና መንግስትም እጅግ በጣም አደገኛ ነው። ውሸት ከሆነ ደግሞ ግለሰቡ ሊጠየቁም ይገባል። ኢትዮጵያ ውስጥ ያሉ ሐሺሽ፣ አደዛዥ እጽ፣ ህገወጥ የጦር መሳሪያ የሚነግዱ ነቢያት አሉ። በማስረጃ እጅ ላይ አለ። ለመጠቆም በፈልግ የፌዴራል የመንግስት ባለስልጣናት፣ ፖሊሶች፣ ዳኛ፣ አቃቢ ህግ በኔትወርክ የተሳሰሩ ናቸው። ይህን ብናገር የምትነካው ነብዩን ብቻ ሳይሆን እነሱንም ስለሆነ አንድ ሰው እንኳን ቢያዝ በትስስር የተሳሰሩ ስለሆነ ተረባርበው ያስለቅቃሉ። ያሳደግነው የደህንነት አባል በዚሁ አስገድለውብናል። አንዳንድ የአብያተ ክርስቲያናት መሪዎች ይህን እያወቁ በጥቅማ ጥቅም አፋቸው እንዲይዙ የተደረጉም አሉ። አንዳንዶች ማስጠንቀቂያ ተሰጥቷቸው የተቀመጡ ዝም ያሉ አሉ። እኔ ላይም በዚህ የተነሳ ሚስቴን በሻሌ ሆቴል ጠርተው በዱርዬዎች አስደፍረውብኛል ሲሉም በዝርዝር ሰፊ ነገር ተናግረዋል።
ታዲያ አሁንኛ ማስተላለፍ የምንፈልገው አስቸኳይ መልእክትም ይህ ጉዳይ አለ ወይንስ የለም የሚለውን ነው። ለመጠቆም ብንፈልግ ባለስልጣናት፣ ፖሊስ፣ የህግ አካላትን ጨምሮ የተደራጁ ናቸው። ሚስቴን አስደፍረዋታል፣ ያሳደግነው የደህንነት አባል በዚሁ አስገድለውብናል ሲሉም በመንግስት የስራ ኃላፊነትና ስልጣን ባሉ አካላት ተባባሪነት እየተፈጸመ እንዳለ ይኸውም ተጨባጭ መረጃ በእጃቸው እንዳለ በይፋ ገልጸዋል። ይህ እጅግ በጣም አደገኛና ሀገር የሚያፈርስ ለዜጎች ደህንነት በሰላም ወጥቶ መግባትን ከዚያም በኋላ ስጋትን ሊፈጥር በሚችል ህገወጥ የጦር መሳሪያ ዝውውር፣ ንግድ፣ ያደንዛዥ እጽ ዝውውር እየተከናወነ እንደሚገኝም በግልጽ ማስረዳታቸውን ተከትሎ ማስረጃው እኔ ጋር አለ በማለትም አስረድተዋል። በዚህ ታዲያ የሚመለከተው አካል ለህዝቡ ደህንነትና ለሀገር ስጋት የሚፈጥር ወንጀል እየተከናወነ እንዳለ በአደባባይ በዚህ ሁኔታ እየተናገሩ የሀገሪቱ የደህንነት ተቋማት የፌዴራል ፖሊስም ሆነ በጉዳዩ ላይም እኚህ ግለሰብ በቪዲዮ የሰጡትን ጥቆማ ተከትሎ አደገኛ ህገወጥ ተግባር እየተፈጸሙ ነው እያሉ እጅ ላይም ነቢያቱና ባለስልጣናቱ እየፈጸሙ ስላለው ያደንዛዥ እጽና የጦር መሳሪያ የንግድ ወንጀል መረጃው አለኝ እያሉ ህዝቡ እየሰማ ጥቆማ እየሰጡ ዝም ማለት ለሀገርም ለዜጎችም ለመንግስትም ጭምር አደጋው በጣም ከባድ በመሆኑ አስቸኳይ የህግና የደህንነት ስራ ሊሰራ ግለሰቡም በእጅ ላይ ይገኛል ያሉትን ይህንን መረጃ በመቀበልም የሀገሪቱን ደህንነት በመጠበቅ ከነኚህ የጸጥታ ተቋማት የሚጠበቅ ይሆናል። መረጃ እጅ ላይ አለ ብለዋልና የሚመለከተው አካል መረጃውን ከግለሰቡ ቄስ ግርማ በህግ አግባብ ተቀብሎ ህጋዊ ሁኔታዎችንና የጥንቃቄ እርምጃዎችን ሊያደርግ ይገባል እያለን በተቃራኒው እኛ አባት ቄስ ግርማ የተናገሩት ጥቆማ የሰጡት እጃቸው ላይ መረጃ እንዳለ ያወሩት ነገር ውሸት ሆኖ የሚገኝ ከሆነ ደግሞ በሀገርና በህዝብ ላይ ስጋት በሚፈጥር ሁኔታ ህዝቡ በመንግስት አካል ላይ በፖሊስና የህግ አካላትን ጨምሮ በባለስልጣናቱ ላይ እምነት እንዳይኖረው የሚያደርግ መተማመንን የሚያጠፋ በመሆኑ ሀገሪቱ ላይ አሁን እየታየ ካለው ነባራዊ ክስተቶች አንጻር ለማድረግ በማሰብ ያደረጉት ስለሚሆን ከተጠያቂነት የማያስቀራቸው ከመሆን ባለፈም እንዲሁ በወንጌል አማኝ ተቋምና በመላው አማኙ ላይም የተደረገ የስም ማጥፋት ዓላማና ተልዕኮ ያለው ንግግር ሊሆን ከቻለ በግለሰቡ ላይ ህጋዊ እርምጃና ተጠያቂነት ስላለው የሚመለከተው የፌዴራል የመንግስት አካል በአስቸኳይ በጉዳዩ ላይ የምርመራና የጥንቃቄ እርምጃ በመውሰድም ለህዝቡ ይፋ ማድረግ እንደሚገባ አጽንኦት ሰጥተን መልእክታችንን በአክብሮት ለማስተላለፍ እንወዳለን። በነቢያቱና በባለስልጣናቱ ትብብርም ደህንነት ተገሏል፣ ባለቤቴን አስገድደው አስደፍረዋታል ሲልም ገልጿል። ይህ ነገር በነቢያት በመንግስት ባለስልጣናት ትብብር የሚደረግ ከሆነ ሀገር ህዝብ አደጋ ላይ ነው። ውሸት ከሆነ ደግሞ ሀገርና ህዝብን በውሸት ወሬ በማሸበር እንዲሁ የወንጌል አማኞች ተቋምና አገልጋዮችን ስም በማጥፋትም ግለሰቡ በህግ ሊጠየቅ ይገባል ስንል መልእክትን ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የሰው ልጅ ህይወት በቅስፈት ታይቶ እንደሚጠፋ ጤዛ ነው አለው ሲል የሚሄድ ኖርኩ ሲል የሚያልፍ ሞታችንን ከጀርባችን አዝለን የምንኖር ግን መቼ እንደሚወስደን የማናውቅ ድንገት የምንረግፍ አሳዛኝ ፍጥረቶች በአገልጋዩ ህልፈትም የታየው ነው። አገልጋይ ደገፈ ዳንኤል ከአገልግሎት መድረክ እንደወረደ ህይወቱም አልፏል። ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል እንደሚል ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ይህ አገልጋይም ከመድረክ እንደወረደ ህልፈቱ መሆኑ ተሰምቷል። በግብጽ ካይሮ በሚገኝ የአቤኔዘር ዓለም አቀፍ ቤተክርስቲያን በታማኝነት ሲያገለግል የነበረው ወንድማችን ደገፈ ዳንኤል ወደ አገለገለው ጌታ በክብርም ተጠርቷል። ይህ ድንገተኛ ክስተት ለሁላችንም ትልቅ ትምህርት የሚሰጥ ሲሆን ሞት በማንኛውም ሰዓትና ሁኔታ ሊመጣ እንደሚችል የሚያስታውስም ነው። ይህ የዝግጁነት ጥሪያችንም እንዲህ የሚል ነው። የአገልጋይ ደገፈ አረፋፈድ ሁላችንም እንዳንዲት የታመነች ሙሽራ ራሳችንን አዘጋጅተን ተጠንቅቀን እንድንጠባበቅ የሚያሳስብ መንፈሳዊ መልእክት አለው። መች እንደምንሄድ አናውቅምና የተባለው ቃል ዛሬ በቤተ ክርስቲያን ቅጥር ውስጥም እየተስተጋባም ይገኛል። ለአገልጋይ ደገፈ ዳንኤል ቤተሰቦች፣ ለቅርብ ወዳጅ ዘመዶች፣ ለካይሮ አቤኔዘር ቤተ ክርስቲያን አገልጋዮች እንዲሁም ለመላው ምዕመናን እግዚአብሔር አምላክ ከሁሉ በላይ የሆነውን ሰማያዊ መጽናናት እንዲሰጥ በሚዲያችን ስም ተመኘን።
በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ወደ ኢትዮጵያ ምድር ታላቅ ንፋስ ሲመጣየው ጌታም እንዲያለኝ አገልጋዮችን የማጠራበት ንፋስ ነው። አገልጋይ ከአገልጋይ ህዝብ ከህዝብ የማጠራበት አመት ነው። ቤቴን አጥራለሁ። እንደገና በሌላ ቀንም ያለ እግዚአብሔር ፍቃድ የተጀመሩ ቸርቾችም ሲዘጉ አሳየኝ። እንደገና ሶስተኛ ዙር ከአንዳንድ አገልጋዮችም ላይሰንስ ፍቃድ ሲወሰድ አየው። ተዘጋጁ በማለትም በተለያዩ ሀገራዊና ዓለም አቀፋዊ ትንቢታዊ መልእክቶችን ስታስተላልፍ የምናውቃት ነብይት ሜሮን ድንበሩ ጌታ የተናገራትን አስቸኳይ ትንቢታዊ መልእክት ተናግራለች። ከነቢቷ አንደበት የተደመጡ ትንቢቶች ምንድናቸው የሚሉትን ከአንደበቷ እንድታረምጡ ጋበዝን። ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ ብቅ ያልኩት በአስቸኳይ መልእክት ነው። እግዚአብሔር አምላክ በተናገረኝ ባሳየኝ መልእክት ሁላችንም እንድንጸልይ ነው። አሁን የምነግራችሁን መልእክት የተቀበልኩት 2018 ጥር 7 ላይ ነው። በመጀመሪያ ያየሁት ራእይ ወደ ኢትዮጵያ ምድር ታላቅ ንፋስ ሲመጣ አየሁ። ይህንን ራእይ ካየሁ በኋላ ጌታ እንደዚህ አለኝ፣ አገልጋዮችን የማጠራበት ንፋስ ነው። አገልጋይን ከአገልጋይ ህዝብን ከህዝብ የማጠራበትን ንፋስ ወደ ምድሪቱ እልካለሁ። ቤቴን አጠራለሁ፣ ህዝቤንም እለያለሁ አለኝ። ይህንን ድምጽ ከሰማ በኋላ በእግዚአብሔር ፊት እጸልይ ነበር። እንደገና በሌላኛው ቀን ያለ እግዚአብሔር ፍቃድ የተጀመሩ ቸርቾች ሲዘጉ አሳየኝ። ይሄንን ራእይ አይቼ እንደገና ሶስተኛ ዙር ከአንዳንድ አገልጋዮች እጅ ላይ ላይሰንስ ሲወሰድ አየሁ። ወገኖቼ ይህ ሶስቱንም ራእይ ያየሁት በተከታታይ ጊዜያት ነው። ስለዚህ ሁላችንም ይህንን መልእክት የምንሰማ ቅዱሳኖች፣ አገልጋዮች፣ የእግዚአብሔር ህዝቦች ዛሬ ቆም ብለን በማስተዋል በእግዚአብሔር ፊት እንድንጸልይ ጥሬን አስተላልፋለሁ። እግዚአብሔር ቤቱን ሊያጠራ መጥቷል። ስለዚህ በእግዚአብሔር ፊት ነቅተን እንጸልይ፣ ፊቱን እንፈልግ። ይሄ ጊዜ እግዚአብሔር ቤቱን የሚያጠራበት ጊዜ ነው፣ የሚለይበት ጊዜ ነው። እግዚአብሔር ሊያጠራ ሊለይ የወጣበት ጊዜ ነው። ስለዚህ ይሄ መልእክት የምንሰማ ሁላችንም ስለሚመለከተን በእግዚአብሔር ፊት በመጸለይ በመዘጋጀት በእግዚአብሔር ፊት እንሁን። ሌላኛው ሁለተኛ መልእክት 2018 ከገባ ጀምሮ ስለ ሳውዝ አፍሪካ ተደጋጋሚ የጌታ ድምጽ ወደኔ ይመጣ ነበር። ወደ እናንተ መጥቼ ነግሬያቸዋለሁ። አሁንም ሰሞኑ በሳውዝ አፍሪካ በዛዮን ተራራ ላይ እየጸለይኩ ለሶስተኛ ጊዜ ጌታ እንደዚህ አለኝ፣ በሳውዝ አፍሪካ ምድር ላይ ማንም ሰው ያልጠበቀው ድንገተኛ አዋጅ ሲታወጅ አየሁ። ከዚህ አዋጅ የተነሳ በጣም ብዙ ሰዎች ሲጨነቁ፣ ሲፈሩ፣ ሲረበሹ አይ ነበር። ስለዚህ በሳውዝ አፍሪካ ያለን ቅዱሳኖች፣ በሳውዝ አፍሪካ ያላችሁ ቅዱሳን አገልጋዮች እግዚአብሔር ተደጋጋሚ ያመት ከገባ እየተናገረ ነው ያለው። የሚናገረው ደግሞ የሚጸልይ ትውልድ እየፈለገ ነው ማለት ነው። ስለዚህ ነቅተን በእግዚአብሔር ፊት እንጸልይ። እግዚአብሔር ጣልቃ እንዲገባ የክፉን አዋጅ እንዲሽር እንጸልይ። ሁላችንም በእግዚአብሔር ፊት እንድንጸልይ ጥሬን አቀርባለሁ። ሶስተኛ የጌታ መንፈስ ስለ አሜሪካን ተናገረኝ። በአሜሪካ ስለምትኖር ስለ ካሊፎርኒያ፣ በካሊፎርኒያ ላይ ታላቅ ጥፋት እና ድንጋጤ ሊያደርግ ያለ ከፍተኛ የሆነ የተፈጥሮ አደጋ አየሁ። ያንን በራእይ ካየው በኋላ የኢየሱስ ደም እያልኩ እጸልይ ነበር ሌሊት ላይ። ወገኖቼ ታስታውሳላችሁ ወደ ግብጽ ምድር የሞት መልአክ በገባ ጊዜ በግብጽ ምድር ያሉ በኩሮችን ሲገድል በእስራኤል ቤት ግን በኩርን መግደል አልቻለም። ያ የመጣው የሞት መልአክ በእስራኤል ሰፈር ለቅሶ አላረገም፣ በኩራቸውን አልገደለም። ምክንያቱም እግዚአብሔር ምን ብሏቸው ነበር? አስቀድሞ የበራቸውን መቃን ደም እንዲቀቡት ነግሯቸው ነበር። ስለዚህ የእስራኤል ልጆች እግዚአብሔር ያላቸውን ሰምተው የበራቸውን መቃን ደም ስለቀቡ የሞት መልአክ ወደ እስራኤል ቤት አልገባም፣ በኩራቸውንም አልገደለም። እያለፈ ግን ወደ ግብጽ ቤት እየገባ
በኩራቸውን ይገል ነበር። አሁንም ስለ አሜሪካ የምናገረው ይህ ነው። በእግዚአብሔር ፊት አጥብቃችሁ ጸልዩ። ከፍተኛ የሆነ ጥፋት ሊያደርስ ያለ ድንጋጤ ሊያደርስ ያለ የተፈጥሮ አደጋ ነው ያየሁት በካሊፎርኒያ ላይ። ስለዚህ እንጸልይላቸው። በዛ ያላችሁ የኢየሱስን ደም እየጠራችሁ ጸልዩ። ጌታ ኢየሱስ ክርስቶስ ይባርካችሁ። ሌሎቻችሁም ስለነሱ ጸልዩላቸው። አራተኛ ስለ ዚምባብዌ ነው ያየሁት። በዚምባብዌ ላይ ከፍተኛ ተቃውሞና ነውጥ ሲነሳ አይቻለሁ። ስለዚህ ስለነሱም እንጸልይ። በእነዚህ ሀገራዊና ዓለም አቀፍ መልእክቶች በእግዚአብሔር ፊት እንድንጸልይ ጥሪን አስተላልፋለሁ። ሌላው ደግሞ በዚህ ወቅት ላይ የምንጸልይበት ጊዜ የእግዚአብሔርን ፊት የምንፈልግበት ጊዜ ነው። ለዛ ከፊታችን ሰኞ ጀምሮ ማለትም ከቀን 25 ጀምሮ ለተከታታይ 40 ቀናት በሐዋሳ የድል ብስራት ወንጌል ቤተክርስቲያን ባለማቋረጥ ስለ ሀገራችን ኢትዮጵያ ይጸልያል። እኔም ደግሞ እዚህ ባለውበት ስለ ሀገራችን ኢትዮጵያ እጸልያለሁ። እዚህ ያለኝን ቆይታ ስጨርስ ይው ጸሎት ኢትዮጵያ ላይ ይቀጥላል ማለት ነው። እናንተም በተለያየ ዓለማት ሆናችሁ ይህንን መልእክት የምትከታተሉ በዚህ ወቅት ላይ ስለ ሀገራችን ኢትዮጵያ እንድጸልዩ ጥሪን አስተላልፋለሁ። ምክንያቱም መጽሐፍ ቅዱስ ሲናገር ወደኔ ጩህ ነው የሚለው። በጩኸት ውስጥ መልስ አለ፣ በጸሎት ውስጥ መልስ አለ። ስለዚህ ስለ ሀገራችን ኢትዮጵያ ባለማቋረጥ በእነዚህ ቀናት በእግዚአብሔር ፊትም እንጸልያለን። ጌታ ኢየሱስ ክርስቶስ የተባረከ ይሁን። እናንተንም እግዚአብሔር አምላክ ይባርካችሁ። አባቶይ ስለሰጠን ጊዜ እጅግ አድርገን እናመሰግናለን። ድምጽ ከኛ ጋር ስላለ ስምህ ይባረክ። ሁሌ እየተናገርክ ስለምትመልሰን፣ ስለምታስታጥቀን፣ ስለምትመክረን እጅግ አድርገን እናመሰግናለን። አንተ ታላቅ ኃያልና ሕያው አምላክ ነህ። ተባረክ። ዛሬም በመካከላችን ልትታደገን፣ ልታስመልጠን፣ ልትመክረን ድምጽን ስለላክልን እናመሰግናለን። ይሄ መልእክት በዓለም ዙሪያ ሆኖ ሁሉ የሚሰሙ በፊት መጸለይ የሚችሉበትን መትጋት የሚችሉበትን የጸሎት ኃይል እንድትሰጣቸው በኢየሱስም ጸልያለሁ። ፊትህን መፈለግ እንዲበዛላቸው በኢየሱስም ጸለይኩ። ለሀገር ሸክም ለትውልድ ሸክም ያላቸው እናቶቼ፣ እህቶቼ፣ ወንድሞቼ ሁሉ በጸጋ ጉልበት የተባረኩ ይሁኑ። ዘመናቸው፣ ቤታቸው፣ ትውልዳቸው የተባረከ ይሁን። የነሱንም ቤት ስራ እንድሰራ በኢየሱስም ጸለይኩ። እኛንም እንድትረዳን አስተውለን ደግሞ በነገርከን መልእክት በፊት መትጋት የምንችልበትን አቅም እንድሰጠን በኢየሱስ ስም ጸልያለሁ። ይሄ መልእክት የሰሙ እህቱና ወንድሞቼ ሁሉ በጸጋ ጉልበት የተባረኩ ይሁኑ። በነገር ሁሉ መከናወንና ስኬትን ስጣቸው በኢየሱስ ስም አሜን። እጅግ በጣም እወዳቸዋለሁ፣ አከብራቸዋለሁ። ይሄ መልእክት የደረሳችሁ ሌሎች እንዲጸልዩ ሼር አድርጉላቸው። ሁለተኛ ደግሞ ይህንን ዩቲዩብ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እግዚአብሔርን ሐሳብ በየጊዜው ወደ ውስጥ የሚመጣው እግዚአብሔርን ሐሳብ ወደ እናንተ ይዤ ስለምመጣ በጊዜ ሰምታችሁ እንድትጸልዩ ሰብስክራይብ አድርጉ። እግዚአብሔር ይባርካችሁ። ጸጋ ከእናንተ ጋር ይሁን። እወዳችኋለሁ። ተባረኩ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ